ማወቅ ማመን ያለባችሁ ነገር የኢትዮጵያ ህልውናና ሶቨርኒቲ ስጋት የሆነበት ዘመን አልፏል። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች። ኢትዮጵያን ለመበተን ኢትዮጵያን ይፈልጉ ነበር ላለፉት 100 ዓመታት። አሁን የሚፈልጉ ሰዎች አሉ። እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። ምንም ጥርጥር የለውም። ይሄ በዛም ወገን ይሁን በዚህ ወገን ኢትዮጵያን ቀንሳለሁ፣ ቆርሳለሁ፣ አስቆርሳለሁ የሚል ኃይል እሱ እየፈረሰ ይሄዳል እንጂ ኢትዮጵያ ምንም አትሆንም። ምንም ከዛ አልፋለች። አሁን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ለአሜሪካም ብሎም ለቀሪው ዓለም ሕዝብ አጥፊ ሊሆን የሚችለውን ጦርነት አዋልደዋል ሲሉም ነው በነገር የጎሸሟቸው። ሰላምና ለሰላም ዋጋ አላቸው ተብለው የሚዘመርላቸው ሰዎች ትርጉሙን አዛብተውታል። ትራምፕ ብዙ ነገር ይዞ የሚጠፋውን ክብሪት አሁን ጭረውታል ሲሉም ለአካባቢው ትኩረት እንዲሰጥ ነው ዲሚትሪ ሜድቬዴቭ ያሳሰቡት። ኢራን ለተቃጣባት እያንዳንዱ አይነት ጥቃት አጸፋውን በጥፍ ትመልሳለች ሲሉ የተደመጡት በቃላቸውም ደግሞ ቴልአቪቭን በከፍተኛ የጥቃት ማዕበል እያናወጡ ያሉት የቴሄራን ሰዎች አሁን ደግሞ የሁነኛ ወዳጃቸውን አጋርነት ለማግኘት ወደዛው አምርተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ደጋግመው እንደሚሉት ዓለም ፍትሃዊ እንድትሆን ካስፈለገም አሜሪካ ባለም አቀፋዊ ሕጎች መገዛት መቻል አለባት። ከዛ ውጭ ያሉ ነገሮች ግን ጉልበትና ይለይልን ይዋጣልን አይነት ጨዋታ ይሆናሉም ደጋግመው የተናገሩት ሐሳብ ነው። የተባበሩት መንግስታት ድርጅት አንቀጽ 50ን በዋቢነት አንስተው አሜሪካ ይህንን ሕግ በመጣስ በቴሄራን የውስጥ አንድነትና ደህንነት ላይ ስጋት የፈጠረ ጥቃት መፈጸሟን አስረድተዋል። እነዚህ ሁሉ ጉዳዮች ባሉበት በዚህ ሰዓት ነው ሞስኮና ቴሄራን የጋራ ያደርገናል ባሉት ጉዳይ ላይ መፍትሄም ነገንም የሚተነበይ አቅጣጫ ለማስቀመጥ ሞስኮ ላይ የሚመክሩት። የኒውክሌር ጥቃት ደግሞም ስለ ኒውክሌር ሲነሳ ቀዳሚዋ ሀገር ሩሲያ ስለ ኒውክሌር ጥቃት አታስቡ፣ ይህ ነገር ከተጀመረ አንዳንድ ሀገራት ታሪክ ሊሆኑ ይችላሉ እያሉ ከሰሞኑ ማሳሰባቸው የሚታወስ ነው። ሞስኮና ዋሽንግተን ላይ የተወጠረው ይህ የመካከለኛው ምስራቅ ጉዳይ በእርግጥ ይዞት ሊመጣ የሚችለው መዓት ከሚነገረው በላይ ነውና ሽማግሌ ዳርዳሩን እየዞረው ነገሩን ለማብረድም ውሃ ይዘው ብዙዎች ከዳር ቆመዋል። አንደኛዋ ልዕለ ኃያል ሀገር ቻይና የአሸማጋይነት ወገኑን ለመውሰድ ለቴሄራንና ቴልአቪቭ ጥሪ ያቀረበች ሲሆን ወዲህ ሩቅ ምስራቅ ላይ ከኢራን ጎን ለኢራን የደም ዋጋ እንከፍላለን ያሉት የሰሜን ኮሪያው መሪ ኪም ጆንግ ኡን ደግሞ ጥቃቱን አውግዘው ለሁሉም ነገር ዝግጁ መሆናቸውን አውጀዋል። ይህም የመደብ ክፍፍሉ የጎራ ልዩነቱ ምዕራብና ምስራቁን በግራና በቀኝ ያሰለፈው የቴሄራን ቴልአቪቭ ጉዳይ ነገን ከአካባቢውም በላይ ለዓለም ስጋት እንዲያንዣብብ ያደረገ ነው። ከአባስ ሞስኮ ጉዞ መልስ በኋላ ደግሞ ሊፈጠሩ የሚችሉ ነገሮች ይበልጥ አሳሳቢ ሆነዋል። በኢራንና በእስራኤል መካከል እየተካሄደ የሚገኘው ጦርነት ቀጠናዊ መስፋፋትን እንዳያመጣ ስጋትን ደቅኖ ቆይቷል። የሁለቱን ሀገራት ጦርነት ልትቀላቀል ትችላለች ተብላ የተሰጋችው አሜሪካ ቅዳሜ ምሽት በኢራን ላይ የተሳካ ጥቃት መፈጸሟን ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ ጦርነቱን ልቀላቀል ወይስ ይቅርብኝ በሚለው ጉዳይ ላይ በ2 ሳምንታት ጊዜ ውስጥ እወስናለሁ ቢሉም እርሳቸው ግን ይህንን ባሉ በጥቂት ቀናት ልዩነት ውስጥ ጥቃት ሰንዝረዋል። ለዚህ የዶናልድ ትራምፕ ተግባር እስራኤል ስታመሰግን፣ የጸጥታው ምክር ቤት አባላት የአሜሪካ ጣልቃ ገብነት ችግሩን እንደሚያባብስ እየገለጹ ይገኛሉ። ይህንን ተከትሎም በርካቶች ፕሬዝዳንት ዶናልድ ትራምፕ አሜሪካ ጦርነቱን እንድትቀላቀል እያደረጉ ነው ቢሉም አይ አሜሪካ ጥቃት ብትሰነዝርም ጦርነቱን አልተቀላቀለችም የሚሉም አልታጡም። ትራምፕ ግን ኢራን አጸፋ መልሳለሁ ብትል የአሜሪካ ምላሽ የከፋ እንደሚሆንባት እየገለጹ ነው። ፕሬዝዳንቱ አሁን ደግሞ በኢራን የስርዓት ለውጥ ይምጣ በሚለው ጉዳይ ላይ ተቃውሞ እንደሌላቸው ብቻ ሳይሆን ተገቢነቱንም የሚደግፍ መልእክት አስተላልፈዋል። ለመሆኑ እስራኤል የሚነሳ አንበሳ የሚል ስያሜ
ስያሜ በመስጠት በኢራን ላይ የከፈተችውን ዘመቻ የእኩለ ሌሊት መዶሻ ወይም ዘ ሚድናይት ሃመር በሚል ዘመቻ በኢራን ላይ ጥቃት የፈጸመችው አሜሪካ በእርግጥ የአያቶላዎችን ስርዓት ለመጣል ከእስራኤል ጋር ትተባበራለችን? የምዕራባውያን የቀደመ ተሳትፎ በኢራን ፖለቲካስ ምን ይመስላል? በዚህ መንገድስ አሜሪካና እስራኤል ግባቸውን ሊያሳኩ ይችላሉን? እነዚህንና ተያያዥ ጉዳዮችን በዕለቱ የዓለም አቀፍ ትንታኔ ዝግጅታችን እንመለከታለን። ከትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። የልዕለ ኃያሉ አሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ጉዳዬ አሜሪካን ዳግም ኃያል ማድረግ ብቻ ነው የሚል አቋምን በማንገብ የቀደመው የባይደን አስተዳደር ሌሎች ሀገራት ጦርነት ሲያደርጉ የሰጠውን ድጋፍ አብዝቶ የተቸ አብዝቶም ያጥላላ ቢሆንም በተመሳሳይ አዙሪት ውስጥ የወደቀ ይመስላል። ፕሬዝዳንት ዶናልድ ትራምፕ በምርጫ ቅስቀሳቸው ወቅት የአሜሪካ ግብር ከፋዮች ገንዘብ በዩክሬንና ሩሲያ ጦርነት ለዩክሬን በሚሰጥ ድጋፍ ሊባክን አይገባውም፣ የዩክሬንም ጦርነት የአሜሪካ ጦርነት አይደለም ሲሉ ቢደመጡም አሁን ግን ሀገራቸውን ወደ ኢራንና እስራኤል ጦርነት ይዘዋት እየገቡ ነው። ለዚያውም በሀገሪቱ ፕሬዝደንቱን ጨምሮ ከስልጣን የማባረር የመጨረሻው ውሳኔ ሰጪ አካል የሆነውን የኮንግረሱን ይሁንታ ሳይጠይቁ። ለዚህ ደግሞ ቅዳሜ ማታ አሜሪካ በብቸኝነት የታጠቀችውን የበንከር በስተር ቦምብ የአሜሪካ ብቻ በሆነው የቢቱ ቦምብ ጣይ ጀት የኢራንን የኒውክሌር ጣቢያዎች መደብደባቸው አንዱና ዋነኛው ማሳያ ሆኖ ይወሰዳል። ምንም እንኳን ፕሬዝደንቱ በእስራኤልና ኢራን ጦርነት መባቻ ላይ እስራኤል በኢራን ላይ በሰነዘረችው ጥቃት የአሜሪካ እጅ የለበትም የሚል መግለጫ በመስጠት ከደሙ ንጹህ ነኝ ቢሉም በሁለትና 3 ቀናት ልዩነት ደግሞ የኢራንን ሰማይ ሙሉ በሙሉ ተቆጣጥረናል፣ የኢራኑ አያቶላ ኻሜኔም የት እንዳለ እናውቃለን፣ ሃይማኖታዊ ጠቅላይ መሪው ቀላል ኢላማ ነው፣ ቢያንስ አሁን ልንገለው አንፈልግም በማለት በሁነቱ አንዱ ተዋናይ መሆናቸውን አሳይተዋል። አሁን ደግሞ ኦፕሬሽን ሚድናይት ሃመር ወይም የእኩለ ሌሊት መዶሻ ዘመቻን ከፍተው ኢራን ከ80 እስከ 100 ሜትር ጥልቀት ቆፍራ ያዘጋጀችውን የፎርዶ ኒውክሌር ማዕከልን ጨምሮ የናታንስና ኢስፋሃን ጣቢያዎች 14000 ኪሎ ግራም የሚመዝኑ ቦምቦችን በማዝነብ ይፋዊ እርምጃ ወስደዋል። በኒውክሌር ጣቢያዎቹ ላይ የተሳካ ጥቃት እንደተፈጸመ ትላንት ያስታወቁት ዶናልድ ትራምፕ አመሻሹ ላይ ደግሞ ኢራንን መልሶ ኃያል የማያደርግ አገዛዝ በሌላ ቢቀየር ምን ችግር አለ የሚል መልእክት ማስተላለፋቸው በርካቶችን ያነጋገረ ጉዳይ ሆኗል። ይህ የፕሬዝደንቱ የማህበራዊ ትስስር ገጽ መልእክትም እስራኤል በጦርነቱ ጅማሩ ያንጸባረቀችውን የኢራንን መንግስት ከስልጣን የማውረድ እቅድ የሚደግፍ ሆኖ ተገኝቷል። በእርግጥ ፕሬዝደንት ትራምፕ ከእስራኤል ጋር በኢራን ላይ እንዲተባበሩ የሚያደርጋቸው ጉዳይ ኢራን የኒውክሌር ባለቤት መሆን የለባትም የሚለው ጉዳይና ኢራንና የምትደግፋቸው ታጣቂ ቡድኖች አቋም ሞት ለአሜሪካ ሞት ለእስራኤል የሚሉ መሆናቸው ነው። ሆኖም በኢራን ያለውን እስላማዊ መንግስት መጣል ግን የአሁን የአሜሪካ አቋም ይሆናል የሚል ግምት በበርካቶች ዘንድ አልነበረም። ዶናልድ ትራምፕ ግን የኢራንን መንግስት ለመጣል እስራኤል ያቀረበችውን አቋም እየተቀበሉ ይመስላል። ይህ አይነቱ የትራምፕ አካሄድ ደግሞ ልክ እንደ አየር ድብደባው ሁሉ እስራኤልን ጮቤ የሚያስረግጥ ዳንኪራም የሚያስወርድ ሐሳብ ነው። ይህ ከሆነ ደግሞ እስራኤልና አሜሪካ የአያቶላህ አሊ ኻሜኔን ሕይወት በመንጠቅ አስተዳደራቸውም እንዲፈርስ በጋራ መስራታቸውን ይቀጥላሉ ማለት ነው። በሌላ በኩል ደግሞ ኢራን የኒውክሌር መሳሪያ እንዳትታጠቅ ለማድረግ የባለስቲክ ሚሳኤል ፕሮግራሟንም ለመግታት የተጀመረው የሚነሳ አንበሳ ዘመቻ በትራምፕ የእኩለ ሌሊት መዶሻ ዘመቻ ታጅቦ በኢራን ሃይማኖታዊ ጠቅላይ መሪ አያቶላህ አሊ ኻሜኔ መንግስት ላይ የተከፈተው ጦርነት ከዚህ ቀደም በኢራን በ1953 ወደ ተደረገው የአጃክስ ዘመቻ ተሸጋገረ ማለት ነው። በእርግጥ ምዕራባውያን በኢራን የውስጥ ፖለቲካ ገብተው ስርዓት እንዲወድቅ ወይም እንዲቀየር ጥረት ሲያደርጉ ይህ የመጀመሪያቸው አይደለም። ለዚህ ደግሞ በአብነት የሚጠቀሰው የቅርቡ ማለትም በአውሮፓውያኑ 1953 በአሜሪካው CIA እና በእንግሊዙ M16 የደህንነት ተቋማት የተመራው ኦፕሬሽን አጃክስ ወይም የአጃክስ ዘመቻ በዋቢነት ይጠቀሳል። ይህ የአጃክስ ዘመቻ በመባል የሚታወቀው ዘመቻ በእንግሊዝና በአሜሪካ የደህንነት መስሪያ ቤቶች ማለትም በM16 እና CIA ጥምረት በዲሞክራሲያዊ ምርጫ ወደ ስልጣን በመጡት የወቅቱ የኢራን ጠቅላይ ሚኒስትር ሙሐመድ ሞሳዴግ ላይ የተደረገ ነበር። አሜሪካና እንግሊዝ በጠቅላይ ሚኒስትር ሙሐመድ ሞሳዴግ ላይ
ጦርነት የከፈቱት ህዝቡንም እንዲነሳባቸው ያደረጉት ጠቅላይ ሚኒስትሩ በእንግሊዝና በምዕራባውያኑ ባለሀብቶች ቁጥጥር ስር የነበሩትን የነዳጅ ማውጫዎች ወደ መንግስት ንብረትነት እንዲዞሩ በማድረጋቸውና ይህም የምዕራባውያኑን ጥቅም የሚያሳጣ ሆኖ በመገኘቱ ነበር። ሁለቱ የስለላ ተቋማት ከውስጥ ህዝባዊ አመፅን በማቀጣጠል ወታደራዊ ኃላፊዎችንም በማግባባትና በመንግስታቸው ላይ እንዲነሱ በማድረግ በውጭም በሞሳዴግ መንግስት ላይ ጫና በማድረግ የሻህ ስርወ መንግስት ወደ ስልጣን እንዲመጣ በማድረግ ሻህ ሙሐመድ ረዛ ፓህለቪ ሞሳዴግን እንዲተኩ አድርገዋል። ረዛ ፓህለቪም ጥሩ የአሜሪካና የምዕራባውያኑ ወዳጅ በመሆን እስከ 1979 እንደ አውሮፓውያኑ የዘመን አቆጣጠር በስልጣን ላይ ቆይተው ነበር። የኋላ ኋላ ግን ህዝቡ በአስተዳድሩ ላይ በመነሳቱ የአሁኑ የአያቶላዎች አስተዳደር ሲዋቀር እስላማዊ መንግስትም ሀገሪቱን ማስተዳደር ጀመረ። እናም ጥያቄው ያኔ በ1953 እንደ አውሮፓውያኑ የዘመን አቆጣጠር አሜሪካና እንግሊዝ በኦፕሬሽን አጃክስ ጠቅላይ ሚኒስትር ሙሐመድ ሞሳዴግን ከስልጣን አስወግደው ምስለኔያቸውን ረዛ ፓህለቪን እንደተኩት ሁሉ አያቶላህ አሊ ኻሜኔን አስወግደው የሚፈልጉትን አካል ሊሰይሙ ይችላሉን የሚለው ነው። ለዚህ ጥያቄ ምላሹ ደግሞ ሁለቱ ሀገራት በትብብር የሚያካሂዱትን ጦርነት በኢራን ላይ አጠናክረው ከቀጠሉ ሌሎች አጋሮቻቸውንም እንዲሳተፉ ከጋበዙ ይህንን የሚያደርጉበት እድል ፈታኝ ቢሆንም ግን የማይቻል እንዳልሆነ መረጃዎች ይጠቁማሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሲኤንኤን እንዲሁም አልጀዚራን በዋቢነት ተጠቅመናል።